ያ መቀጠል ትፈልጋለህ? ማስረጃ አምጥተሃል? አዎ እችላለሁ። ምንድን ነው የሚለው? አንብብልን። ምንድን ነው የሚለው? ቆይ ልክፈትልህ። አንብብልን፣ ችግር የለም። ይሄው ናሬትድ ኢብን አባስ ይላል። ኢብን አባስ እንደተረከው the prophet said if any one of you eats let him now wipe his hand until he licks it or has it licked ይላል። ነቢዩ መሐመድ በሉ ጣታችሁን እንዳትጠርጉ ወይ ደግሞ እንዳትታጠቡ ወይ ለራሳችሁ ላሱ ወይ ሰው ይላችሁ ይላል። በቃ ሜት አድርገው መላስ እንጂ የሚለው መጥባት አይደለም። አየህ አይደለ? ለዚህ ነው አንድ ሜት አድርገው መጀመሪያም አንተ ሂድና ማስረጃውን አምጣ ስልህ ጊዜ ሐዲሱን እያነበብኩላቸው ነበር። ሐታ የልዓቀሃ አው የስተዕሊቀሃ አሉ ነቢ ሰለላሁ ዐለይሂ ወሰለም። ምግብ በልታችሁ እስክትልሱ ድረስ ብለው ተናገሩ እንጂ መጥባት የሚለውን ቃል አልተናገሩ። ለምንድን ነው እጃችሁን የምትጠቡት ነው ያልከው? መጥባት የሚለው ቃል እርሱ ላይ የለም። አንተም አሁን እንደተናገርከው እስክትልሱ ድረስ አሉ እንጂ ነቢ ሰለላሁ ዐለይሂ ወሰለም እስክትጠቡ ድረስ አላሉ። መጥባት አይደለም የሚለው ያ ነው። እሺ ሌላ ጥያቄ አለ? ያው ነው ያለህ ማነው? ያው ነው ማነው? ያው ነው ያለ ያው ነው ብለህ የሌለ ነገር አትቅጠፍ። ማለት እንደዚህ እያነበብክ አይደል? ቆይ እያነበብክ አይደል እንዴ? ራስህ እኮ አንተ አነበብክልን፣ ዋሽተሃል። አንተ ምን ነበር መጀመሪያ ያልከን? መጥባት ነበር። ምንድን ነው ዋሸሁት? የዋሸሁት ልንገርህ። ይሻላል በአፋቸው አጠቡም። እሺ ልትዋሽ ነው እሱ። አንተ ስትጠባ ቪዲዮ አለኝ እኔ ላሳይህ። አንድ አዳምጥ። ምን ያክል አጭበርባሪዎች እንደሆኑ በሐዲስ ላይ ያያችሁ ተረዳችሁ አይደለ? ምን ይላል? አንድ ሜት አድርግ መጥባት የሚል ቃል አለ ሐዲስ ላይ። እሺ ዝም ብለህ ስለኛ ክፉ አታውራ። ሜት አታድርግም። ክፉ አይደለም ያወራሁት፣ እዚሁ ማስረጃ ተያዝክ። ምን አለ? መጥባት ይላል ሐዲሱ ላይ አለ። አይ አይደለም አልኩት። አይ ማስረጃ አለኝ አለ። ማስረጃውን እስኪያመጣ ድረስ ምን ስላቸው ነበር? ሐዲሱ የሚለውን ስነግራቸው ነበር። ሐታ የልዓቀሃ ነው የሚለው ሐዲሱ። እናንተ በዚህ መታችሁ ስትናገሩ ጊዜ በእስልምና ላይ ማንኛውም ትችት ስታቀርቡ ምን እንደሚል ላይ ሂድ እናምጣ አልኩት። ነገር ግን ሐዲሱ ምንድን ነው የሚለው? መላስ ነው የሚለው። ይህን ራሱ አመነ። በቃ ነገር ግን መላስ ነው የሚለው ይሄ ነው። ነገር ግን አሁን ይሄ እዚህ ቦታ ላይ ብቻ ሳይሆን ኢየሱስ ክርስቶስ እጁን ያስጠባ ነበር አያስጠባም ነበር? አሁን ደግሞ መጥባት የሚለውን ቃል በቃል ልናሳየህ ነው። እጁን ያስጠባል አያስጠባም? ኢየሱስ እየጠየኩ ነው። አያስጠባም ካልክ ልናሳየህ ነው። ኢየሱስ ክርስቶስ እጁን ያስጠባል። ማስረጃ አውጣልህ። መጀመሪያ አንተም እንደዚህ ነው ያስገኝ። መጀመሪያ ማስረጃ አምጣ። ተረጋጋ እኮ ላሳይህ ነው። እሺ ያውና ኢየሱስ ክርስቶስ እንደሚታወቀው አንደኛ አስጠባ ነበረ። ከዚህ እንጀምራለን። ማስጠባት የሚለውን ቃል የቱ ጋር እንደምናገኘው እንመልከት። አንድ ሰው ተመልከተ። ኢየሱስ ክርስቶስ የእናቱን ጡት ለሌሎች ያስጠባል። አንዴ ላሳየህ። ይሄ ትቀበላለህ አይደለ? እንትን ከኦርቶዶክስ እና ፕሮቴስታንት አንዴ ና ላሳየህ። ከሱ ፕሮቴስታንት ነኝ። ስድስቱን ነው የምንቀበለው። እነዚህን በገድለ መባጽዮን ምናምን አትቀበልም አንተ። ይሄ ተረት ነው ብለህ ነው የምታምነው። የክርስቲያኖች መጽሐፍ ነው።
አትቀበልም? እኔ ይሄን አልቀበለውም፣ አለቀ። ስለዚህ ከመጽሐፍ ቅዱስ አምጣልኝ። በቃ አሁን አንደኛ የክርስቲያን ክፍል ፕሮቴስታንቶች ይሄ የማይቀበሉት መጽሐፍ ነው። ነገር ግን ኦርቶዶክስ ትቀበለዋለች፣ ከመጽሐፍቶቻቸው መካከል ነው። ግን ይሄን ተረት ነው ያልቀበልም ማለት ምን ማድረግ አይቻልም። እሺ ከመጽሐፍ ቅዱስ በቃ ወደ መጽሐፍ ቅዱስ ስንሄድ አጣ ማለት ነው። አንዴ ተረጋጋ፣ ቆይ አንዴ ተረጋጋ። መጽሐፍ ቅዱስ ውስጥ ነው ራሱ ማትቀበለው አለ፣ የምትቀበለውም አለ። እንዲህ በመካከላቸው አንድ አይነት መጽሐፍ የላቸው ነው። ከዚህ የምትረዱት አንድ አይነት መጽሐፍ የላቸውም። እሺ መጽሐፍ ቅዱስ ላይ ምን አለ ወደሚለው እንሂድ። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስን ስለ ምግብ ስለሆነ እያወራን ያለ ነው ማለት ነው። ቅድም ያነሳው ሐዲሱ ላይ ምግብ በልታችሁ እናንተ ትልሳላችሁ የሚል ወይንም ደግሞ አይታጠብም ነበር። ይህ ነው በጣም አስነዋሪ። ሰው ከበላ በኋላ የበላበትን ሜት አታደርግም። እስኪጨርስ ሜት አድርግ፣ አትረብቅ፣ ሜት አድርግ። እኔ ከዚያ በላይ ልሰጥህ እኮ አንተ ሜት አታደርግም። ከዚህ በኋላ አዳምጥ። እሺ ከምግብ ጋር በተያያዘ በቃ አልፈልግም አለ። የቱ ጋር ነው የምልሰው? ለዛ ነው ያለለ ነገር ታወራለህ። እናንተ ደግሞ ሳክሱን ስሙት። ማንም ክርስቲያን ገብቶ መልስ ሊያዳምጥ አይችልም። እውነትን የሚፈልጉ ካልሆኑ በስተቀር ጸጥ ብለው ያዳምጣሉ፣ የዛኔ ይረዳሉ። ነገር ግን እንደዚህ ለማጭበርበር ምናምን የሚመጡ ሰዎች፣ ለማዋሸት የሚመጡ ሰዎች ወላሂ ላዚም ጸንተው ያዳምጡ። ቅድምም አይታችኋል። ይሄም እንዲሁ ማዳመጥ አይፈልግም። ያነሳኸው ሐዲስ ስለ ምግብ መመገብ ስለሆነ እኔም ከምግብ መመገብ ውጭ አልወጣም። ቀጥታ ማነሳው ምን መሰለህ? አንተ ሙስሊሞች ምግብ በምትበሉ ጊዜ እጃቸውን ትልሳላቸው የሚል ነው። ኢየሱስ ክርስቶስ ምግብ በሚበላ ጊዜ ምን ያደርጋል? ከዚህ ውጭ አልወጣም። ራሱ ነው ማመጣለህ። ይወታችኋል አይደለ? ያ ነው ነቢያችን ሰለላሁ ዐለይሂ ወሰለም ምግብ ስንበላ ጊዜ እንዲሁም ደግሞ ምግብ ከበላን በኋላ በሚለው ነገር ካነሱት ነገር ነው ያመጣው። ወደ መጽሐፍ ቅዱስ ስንመጣ ጊዜ ኢየሱስ ክርስቶስ ምግብ ሲበላ ጊዜ እጁን አይታጠብም፣ አለቀ። እንዲሁም ሐዋርያቶችም አይታጠቡም ነበር። ይሄ ነው አስነዋሪው ነገር ወይንስ ሰውየው ምግብ ከበላ በኋላ የበላበትን እጁን መላሱ ነው አስነዋሪው? እስኪ እንደው በፈጠራችሁ ተናገሩ። በላሁ ለምሳሌ ምግቡን ላስቆኝ ነው እጄ። ይሄ ነው አስነዋሪው ወይንስ ከመብላቴ በፊት ሳልታጠብ መብላቴ? በጣም አስነዋሪው ሳትታጠብ መብላት ነው። ከጤናም ጋር ችግር የሚፈጥርበት እሱ ነው። ገብቷችኋል አይደለ? በልተህ ስለላስክ ግን ከጤና ጋር የሚፈጥር ችግር የለም፣ ነውር የሚባልም ነገርም አይደለም። ይሄ ነው። እሺ ጥያቄ መጠየቅ ይቻላል? ይቻላል። በዚህ ላይ ምን ትላለህ? ሀሳብ አለ? ምግብ ስትበላ ትታጠባለህ? ምንም ሀሳብ የለኝም። አሁን ነው የመጣሁት። እኔ ጥያቄ ለመጠየቅ ነው የመጣሁት። እሺ አንድ ጊዜ ልጠይቅ። አንድ ጥያቄ ምንድን ነው? ክርስቲያን ጓደኛ አለክ? ጨረስክ? እሱ ነው ጥያቄ? አይደለም፣ መልስልኝ። ቆይ አለክ ወይስ የለም? ልመልስ ስለሆነ ነው። ጨረስኩ። ጥያቄ እንድትጨርስ እድል እየሰጠህ ነው። ጨረስኩ። እሺ ልጨርስ። ሁላችሁም አዳምጡ። አሁን ነቢያችሁ ምን ብሎ ነበረ? ቡሃሪ 5394 የትኛው ነው ከሙስሊምና ከካፊሮቹ በደንብ የሚበላው? 7 አንጀት አላቸው ብሎ እንዴት ተናገረ? እሱ ላይ ልትመልስልኝ ትችላለህ? መልስ አለ? 7 አንጀት አላቸው የሚለውን አውጣ። ትልቁ ላይ ነው እኮ አውጣ። ቡሃሪ 5394 ስልክ ትርፋ ሊያስቆኝም ታውቃለህ? አውጣው። ምን ችግር አለ ብታወጣው? እስኪ አንተ አውጣው ልብ ካለ። እሺ ቤት አድርገህ የቅድም ቃል ልድገመው። ክርስቲያኖች እኔ ቤት ስትመጡ አንድ ቤት አድርገህ ለምታነሱት ሁሉ ጥያቄና ትችት ገና ሀሳቡን ስታነሱ የት እንዳለ ያ ሐዲስ ምን እንደሚል ሙሉ ምን እንደጨመራችሁበት ምን እንደቀነሳችሁበት አውቃለሁ። ሐዲሱ ምን እንደሚል ልንገርህ። እነል ካፊር የእኩሉ ቤት አድርገህ
አንተማ አውጣ ብለህ ማውጣት አልቻልክም እኮ። አንተ አውጣውና አንዱ ሚውት አድርግ። ለምን ትረብሻላችሁ? ጠየቃችሁ አይደለ? መልሱ እንድመልስልህ ደግሞ እድል ስጠኝ። እሺ አውጣው። አዳምጥ። አንተ የተናገርከው የለም እንድታወጣው እድል እየሰጠሁ ነው። 7 አንጀት አለው ካፊር የሚል የለም እዚያ ላይ ምን እንደሚል ልንገርህ። ከዛ አውጣዋለሁ፣ ችግር የለውም። እኔ ያልኩት ነው ያለው ወይንስ አንተ ያልከው የሚለውን ልናየው ነው። አንተ እንድታወጣ እድል ልሰጥህና ምን ያክል እንደዋሸህ በራስህ እጅ ላሳየህ ነበረ። አይን ያላወጣም አልከኝ። አሁን መልሱ ልበልስልህ። አዳምጥ። ምን ይሻላችኋል? ጥያቄ ጠይቃችሁ እንድትፈልጉ እንድትጠይቁ ነፃነት ሰተናችሁ እንድንመልስ ደግሞ ነፃነት ለምን አትሰጡንም? በራሳችን ቤት ይኸው እየለመንኳቸው ነው። እስኪ መልስ አንድ ጊዜ። እሺ ሐዲሱ የሚለው ምንድን ነው ከተባለ ካፊር 7 አንጀት አለው የሚል ሳይሆን ካፊር በ7 አንጀት ይበላል ነው የሚለው። በ7 አንጀቱ ይበላል። ሙስሊም በአንድ አንጀቱ ይበላል። ታዲያ 7 አንጀት አለው የሚል ቃል እዚያ ቦታ ላይ አታገኙም። በ7 አንጀት ይበላል የሚል ነው ያለው። በ7 አንጀት ይበላል ታዲያ ማለት ምን ለማለት ነው ከተባለ ምን ያክል ለምድራዊ ህይወታቸው ትኩረት እንደሚያደርጉና አማኝ ግን ከምድራዊ ትኩረቱ ይልቅ ስለ ቀጣዩ ዓለም ትኩረት እንደሚያደርግ የተገለጸበት የሆነ ምሳሌያዊ ንግግራቸው ነው ነብዩ ሰለላሁ ዐለይሂ ወሰለም እንጂ እንደው በሰውነቱ ላይ 7 አንጀት አለው እያሉ አይደለም። 7 አንጀት ይበላል ሲሉ በጣም በደንብ አድርገው ለምድራዊ ህይወታቸው ትኩረት እንደሚያደርጉና ስለ ምግብና ስለ መጠጥ እንጂ ስለ መለኮታዊ ሃይማኖታቸው፣ ስለ መለኮታዊ አምላካቸው፣ ስለምናምን ስለ ቀጣዩ ዓለም የሚያስቡ እንዳልሆኑ ለመግለጽ ነው። ይህንንም አላህ ሱብሓነሁ ወተዓላ በቁርአን ላይ ሲል አንድ ሚወት አታደርግም እንዴ? ይህንንም አውጥቼ ላሳይህ ነው ምን ለማለት እንደሆነም እዚያው ያሳያለሁ። ሚወት አድርግ። ምንም ማድረግ አይቻልም። ልክ ሲጨርስ ታስገቡታላችሁ። አላህ ሱብሓነሁ ወተዓላ በሱረት ሙሐመድ ላይ ሁለተኛው ገጽ የመጀመሪያው አያ ላይ ምን ይላል? ወለዚነ ከፈሩ የተመተዑን ወየእኩሉነ ከማ ተእኩሉ ልአንዓም ወናሩ መስወን ለሁም አለ። እነዚያ የካዱት ሰዎች ግን አለ ይበላሉ፣ ይጠጣሉ፣ ይጣቀማሉ በምድራዊ ህይወታቸው ልክ እንደ እንስሳት እንደሚበሉት እንደሚጠጡት አለ። ነገር ግን መመለሻቸው ማረፊያቸው በቀጣይ ዓለም እሳት ነች አለ። ያ ማለት በጣም ለምግብ እንጂ ለምድራዊ ህይወታቸው እንጂ ትኩረታቸው ስለ ቀጣዩ ዓለም እንዳልሆነ ነቢያችን ሰለላሁ ዐለይሂ ወሰለም እየተናገሩ ነው። አሁን ሐዲሱን ላውጣላችሁ ምን ለማለትም እንደሆነ ከራሴ ትርጓሜ ሳይሆን የሊቃውንቶችን ትርጓሜ እዛው ላይ ያሳያቸዋለሁ። እሺ ያለው ግን 7 አንጀት አላቸው ሳይሆን እነሱ እንዳለው በ7 አንጀት ይበላል ነው የተባለው። በ7 አንጀት ማለት ምን ለማለት ነው ታዲያ የሚለውን ደግሞ እናያለን። ኢነል ካፊር የእኩሉ ቢሰብዐት أمعاء. هاشم እሺ እንመልከተው። الكافر يأكل في 7 أمعاء والمؤمن يأكل في يعني معا واحد. خلاصة حكم المحدث لم يروى هذا الحديث عن يروى هذا الحديث عن واقد بن محمد بن عبد الله بن عمر إلا شعبة. نتكلم كان ابن عمر لا يأكل حتى يعني يؤتى بمسكين يأكل معه ولا غير الله تعالى ترجمي ما سيتعلم. فأدخلت رجلا يأكل معه فأكل كثيرا فقال يا نافع لا تدخل هذا علي. سمعت النبي صلى الله عليه وسلم يقول المؤمن يأكل في معا واحد والكافر يأكل في 7 أمعاء. ካፊር ይበላል በ7 አንጀቱ፣ ሙስሊም ደግሞ በአንድ አንጀት ይበላል ብለው ተናገሩ ነብዩ ሰለላሁ ዐለይሂ ወሰለም ነው የሚለው። ምን ለማለት ነው የሚለውን እንመልከት። علمنا النبي صلى الله عليه وسلم آداب الطعام والشراب وما يرتبط بها من ذكر الله تعالى وكيفية الإطعام وغيرها من الآداب. وفي هذا الحديث يروي نافع مولى عبد الله بن عمر أن ابن عمر رضي الله عنهما كان لا يأكل منفردا حتى يؤتى بمسكين من الفقراء الذين لا يجدون قوتهم ليأكل معه. فأدخل عليه نافع ذات مرة رجلا يأكل معه فأكل كثيرا فقال ابن عمر رضي الله عنه يا نافع لا تدخل علي هذا مرة أخرى لما فيه من الاتصاف بصفة الكافر وهي كثرة الأكل. أياشو يمكب عبزته مبلاتن ለመግለጽ የተነገረ ቃል እንጂ እንደው 7 የተለያየ አንጀት አላቸው እያሉ አይደለም። ግን ያለው ልጅ ምንድነው 7 አንጀት አለው ካፊር ብለዋል። እንደዛ አይደለም። 7 አንጀት ይበላል ማለት በደንብ ለምግብ በጣም ትኩረት እንደሚያደርጉ ለመግለጽ ነው። ከቀጣዩ ዓለም እንትናቸው ይልቅ ማለት ነው።
ስለዚህ ምን አለ አብደላህ ብን ዑመር እየተናገረ ነው። ሐዲሱን ያስተላለፈው አብደላህ ብን ዑመር የነብዩ ሰለላሁ ዐለይሂ ወሰለም ሰሃባ ማለት ነው። ከዕለታት አንድ ቀን አንድ ሰው ወደ አብደላህ ብን ዑመር ብቻውን አይበላም ነበር ይላል ሐዲሱ ላይ። ብቻውን መብላት አይወድም። ልክ ምግብ ሲቀርብ ጊዜ ቤቱ ይሄ የነብዩ ሰለላሁ ዐለይሂ ወሰለም ሰሃባ ድሃ እያስመጣ አብሮ ይበላ ነበር። ሱብሃንአላህ በጣም የሚደንቅ ስራ ነው። ብቻውን አይበላም። ልክ ምግብ ሲቀርብለት ጊዜ ድሃ ጥሩልኝ ብሏል ይልና አብሮ ይበላል። ከዕለታት አንድ ቀን አንድ ሙስሊም ድሃ አስገቡለት። ያ ሰው ደግሞ በጣም ሲበላ ተመለከተው። ሁለተኛ ሰው አታስገቡልኝ አለ። ለምን ሲባል ጊዜ ከዚያ አንድን ሐዲስ ተናገረ። ገብቷችኋል አይደል? ነቢያችን ሰለላሁ ዐለይሂ ወሰለም ሙስሊም በአንድ አንጀቱ ይበላል፣ ካፊር ደግሞ በሰባት አንጀቱ ይበላል ብለው ተናግረዋልና ለምን ማስረጃ እንዳደረገው አያቸው አይደለ? በጣም መብላትን ለመግለጽ ነው ነብዩ ሰለላሁ ዐለይሂ ወሰለም ያንን የገለጹት እንጂ ሰባት የተለያየ አንጀት አለው ሰውየው እያሉ አይደለም። ገብታችኋል? አብዱላህ ብን ዑመር ያን ነው አስመልክቶ የተናገረው። ይህ የኔ ግንዛቤ ሳይሆን አያቸው የሰሃቦች ግንዛቤ ራሱ እንደዚያ ነበረ። ወይ የከثረቱል አክል የምግብ ማብዛትን ለመግለጽ ነው። ወነፍሱል ሙእሚን تنفر ممن هو متصف بصفة الكافر ثم استدل لذلك بقوله صلى الله عليه وسلم المؤمن يأكل في معا واحد والكافر يأكل في 7 أمعاء والمراد أن المؤمن يأكل بأدب الشرع فيأكل في معا واحد ويبارك له في القليل والكافر يأكل بمقتضى الشهوة والشرة والنهي فيأكل في 7 أمعاء حتى يملأ طبقات أمعائه كلها وهذا تمثيل لرضا المؤمن باليسير من الدنيا وحرص الكافر على الكثير. أيشو يه يتجلسبت يه وهذا تمثيل له يه تمثيل لرضا المؤمن باليسير من الدنيا يه مسلم بمدراي سجى ولا يعني بتكت يمدست بتكت يمبكاكا يميركا مهون لما جلس يتنجر وانا حديثنا إلى النار فيأكل في 7 والكافر وهذا يعني وحرص الكافر على الكثير منها كافر وينم كهادي هو نسو دقمو كمدراوي تكما تكم بتأم ببزو يمدست مهون لما جلس يتنجر قالوا وهو إعلام بأن هم المؤمن مرضى يعني مرضاه ربه تعالى لا التوسع في المأكول فيكفيه القليل وعكسه الكافر فهمه الاستمتاع بالطيبات في حياته الدنيا يتسببت ዓላማው ምንድነው? ሐዲሱ ለምድራዊ ህይወቱ ሰውየው ካፊር የሆነ ሰው በጣም ትኩረት ማድረጉን ለመግለጽ ልክ እንዲሁ ደግሞ አማኝ የሆነ ሰው ደግሞ ከምድራዊ ህይወቱ ይልቅ ለቀጣዩ ዓለም ትኩረት ማድረጉን ለመግለጽ የተነገረ የሆነ ቃል ነው። ይሄን ይመስላል። እሺ ይሄን ይመስላል። ጥያቄ ያለው ካለ መቀጠል ይችላል። አይ ኢየሱስ ሰላም ነው። ያለ አልሐምዱሊላህ ሙሉ እንዴት ነው? ዳኝ አልሐምዱሊላህ። አጭር ጥያቄ ነበረ፣ ቃል በቃል የሆነ ጥያቄ። ኢየሱስ ጌታ አይደለም ወይስ ጌታ ነው የሚለውን ማወቅ ያስፈልጋል። በመጀመሪያ ለሁለት ይከፈላል ጌትነት እንደ መጽሐፍ ቅዱስ። አንደኛ መለኮታዊ ጌትነት አለ፣ ሁለተኛ ማስረጃ ከፈለክ አውጥቼ ያሳያል። አይ መጽሐፍ ቅዱስ ላይ ስላለ ነው። ኢየሱስ ጌታ እንደሆነ በአፋችሁ ብትመሰክሩ እንትን የሚል ሀሳብ ስላለ ነው። ያ ሰዎች መለኮታዊ እንደሆነ እንዲቀበሉ የተጻፈ ሀሳብ ስላለ ነው። መለኮታዊ ሳይሆን በመደረግ የተገኘ ጌትነት ነው። ኢየሱስ ክርስቶስ ጌትነት ተደርጎ ነው። ማስረጃ ላሳይህ መጽሐፍ ላይ ሮሜ 10:9 ላይ ያለው ሮሜ 10:9 ላይ አሁን ተናገርከው እኮ እኔ በሱ ላይ የተቃወምኩ አይደለም። ጌታ ነው የሚል ቃል አለ ወይ ከሆነ ጥያቄ መጀመሪያ ጌታ ማለትን ማለት ነው የሚለውን እንደ መጽሐፍ ቅዱስ ግንዛቤ ማወቅ አለበት ሙሌ። ስለዚህ የክርስቶስ ጌትነት በመደረግ የተገኘ ጌትነት ነው። አምላክ ጌታ ይደረጋል ብለህ ታምናለህ አንተ? አምላክ ጌታ ይደረጋል? አምላክ ጌታ ይደረጋል? ያው ጌታ ነው ከተባለስ ጌታ ማለት ምን ይከለክልናል? ጌታ ይደረጋል ወይ ነው ጥያቄ። አምላክ ጌታማ ሲጀመር ተደርጎ አይደለም ወደ ምድር የመጣ አካላዊ ለብሶ።
ስለዚህ በመደረግ የሚገኝ ጌትነት ነው አይደለ? ኢየሱስ ክርስቶስ ጌትነት በመደረግ የተገኘ ጌትነት ነው። በመደረግ ሳይሆን እኛ የተደረገውን እንድናውቅ ነው እንጂ ተደርጎም ነበረ። ስለዚህ የክርስቶስ ጌትነት በመደረግ የተገኘ ጌትነት ነው። ልክ ዮሴፍ በመደረግ ጌትነት ስልጣን እንዳለው ዮሴፍ ጌታ ነው አይደለ? ጌታ ዮሴፍ የሰው ሹመት ጌታ ነው እንጂ ሰማያዊ መለኮታዊ አይደለም። በጣም ጥሩ። የኢየሱስ ክርስቶስ ጌትነት በመደረግ የተገኘ ጌትነት ነው አይደለም? ኧረ እሱ መለኮታዊ አይደለም። እንዴት ጌታ ባስም አይዋ። ስለዚህ አሁን ማስረጃ ያሳየህ ጌታ ተደርጎ ነው ተሹሞ ነው ኢየሱስ ክርስቶስ። የሐዋርያት ሥራ ምዕራፍ 2 ቁጥር 36 መጽሐፍ ቅዱስ ይዛል ወይንስ ላውጣለህ? የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እግዚአብሔር ኢየሱስን ጌታ አደረገው ይላል። በመደረግ የተገኘ ጌትነት ነው። ጌትነት አንብበ ከዛ ይቀድሙ እንወያይ ንዋይ የሚል ቃል ነው የሰማሁት ወይስ ጆሮዬ ነው? አይ ኦኬ፣ እሺ። ለቅድሙን አንድ ጊዜ አልመለስክልኝም። ጥያቄው ምን እንደሆነ ልንገርህ። ጥያቄው አንዴ ይጨርስና ይቀጥላል። አንዴ ይጨርስ። እሺ፣ ትቀጥላለህ። አንዴ ይጨርስ። ኦኬ። ክርስቲያኖችም እኛ የምንመገበው በጾም ጊዜ ቆሎ ነው። አንዴ ትጨርሳለህ። እፎይ አንድ ጊዜ ትቀጥላለህ። ሙሉ ያገኘው ውለ ስንት ነው አልከው? 2:36 2:26 እሺ። እንደዚህም መነሳው ስለዚህ ልቤን ደስ አለው ይላል። የሐዋርያት ሥራ በደንብ አድርገህ የሐዋርያት ሥራ ምዕራፍ 2 ቁጥር 36 ነው ያልኩት። ቁጥር 26 አይደል ያልከው? 36 ኦኬ እሺ። እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔርን ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ያውቅ ይላል። ይወቅ። ስለዚህ እግዚአብሔር ኢየሱስን ጌታ አድርጎት ነው አይደለ? ኢየሱስ ጌትነትን በመደረግ ነው ያገኘው። ኧረ እንደዚህ ነው ነው አይደለም? ብዙ አሪፍ አይደለም ብለን ነው እንጂ ያው ተደርጎ ነው የመጣ አካላዊ ለብሶ የሚወደው ልጅ ተብሎ። አላሁ አክበር ጎበዝ፣ እሱን ነው የፈለግነው። ስለዚህ የክርስቶስ ጌትነትን በመደረግ ነው ያገኘው። ጌታ ያደረገው አካል አለ፣ ጌታ ተደርጎ ነው እሱ። ያ ነው እንጂ ሌላ ነገር አይደለም። በመደረግ የሚገኝ ከሆነ ደግሞ አምላክ ጌታ ሊደረግ አይችልም። ምክንያቱም ጌትነት መለኮታዊ ባህሪ የራሱ የሆነ ነው። ለምሳሌ አብ ጌታ ተደርጎ ነው የሚል የትም ቦታ ልታመጣልህ አትችልም። የእርሱ ጌትነት መለኮታዊ ጌትነት ስለሆነ፣ ኢየሱስ ግን ጌታ ተደርጎ ነው ይላል። መደረጉ ፍጡር መሆኑን ይገልጻል። ፈጣሪ ጌታ አይደረግምና ገብቶሃል አይደለ? ስለዚህ የስልጣን የሹመት ጌትነት እንጂ መለኮታዊ ጌትነት አይደለም። ያ ነው። እሺ አሪፍ ነው። እና አጭር ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? እሺ ወንጌል ማለት ምን ማለት ነው? ያው ወንጌል የሚባል ነገር መጽሐፍ ቅዱስ ላይ ያው ይቅርታ መጽሐፍ ቅዱስ ላይ የሚባል ነገር የለም ብለህ። ወንጌል ማለት ብስራት ማለት ነው። ብስራቱ ደግሞ ስለ ቀጣዩ ነብይ ስለ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነው ኢየሱስ ክርስቶስ ሊያበስር የመጣው። ቃለ ሱብሓነሁ ወተዓላ ሐኪየን ዐን ዒሳ ዐለይሂ ሰላም ፊ ሱረቲ ሰፍ ፊ الرقم السادس ወሙበሽረን ቢረሱሊን የእቲ ሚን ባዕድ ስሙሁ አሕመድ። ኢየሱስ ክርስቶስ ምን አለ? ከእኔ በኋላ ስለሚመጣው መልእክተኛ የማበስራችሁ ነኝ አለ። ወንጌል ማለት ብስራት ማለት ነው።
ክርስቶስ ስለማን ነው ሊያበስር የመጣው ከተባለ ከእርሱ በኋላ ስለሚመጣው የአምላክን መንግስት በምድር ላይ ስለሚያቋቁመው ስለ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ነው። ያም ብስራት ግን የክርስቶስን ብስራት እናንተ አንቀበልም አላችሁ። ሸመጠጣችሁት፣ ካዳችሁት። ኧረ ብዙም አትሄድ። ያው እንደዚህ እንትን ማውራት ጥሩ አይደለም። ያው ለእግዚአብሔር ያው ክርክር ስለማልወድ እኮ ነው። በጣም መጨቃጨቅ አልወድም። ነው እኔ እውነትን የምትፈልግ መስሎኝ ስለታየህ ነው እኔ እየነገርኩ ያለሁት። እኔ አንድ ነገር አለ እዚህ ቲክቶክ ላይ ከመጣሁበት ጊዜ ጀምሮ እኔ ያለፉትን መጽሐፍቶች በቁርአን ነው እየተረጎምኩ የምነግራቸው። በአብዛኛው ቁርአን ስላለፉት መጽሐፍቶች ይቆጣጠራቸዋልና የተረጉማቸዋለሁ። መሲሁ ስለ ወንጌል ስለ ብስራት ተናግሮ ከሆነ በቁርአን ላይ ሙሉ ሂደን መሲሁ ምን አበሰረ፣ ምን አይነት ብስራትን ተናገረ ብለን ስናይ ከእኔ በኋላ ስለሚመጣው መልእክተኛ የማበስራችሁ ነኝ ብሎ ተናገረ። አንተ ያንን ላትቀበለውና ልትሳለቅበት ልትስቅበት ትችላለህ። እኔ ግን ይሄን የመናገር ግዴታ ስላለብኝ እነግራቸዋለሁ። ገብቷቸዋል? ያ ነው መሲሁ ከእርሱ በኋላ ስለሚመጡ ነቢያቶች፣ ስለ ሐሰተኛ ነቢያቶች ሲናገር፣ ነገር ግን ስለ አንዱ እውነተኛ ነቢይ ተናገረ። ገብቷቸዋል? እርሱም እውነተኛውን ነቢይ በምን ገለጸው ከተባለ ፍሬያማ ይሆናል እርሱ ብሎ ተናገረ። ፍሬያማ አደርገዋለሁ፣ ፍሬያማ እንደሚሆን ተናገረ። ነገር ግን በፍሬያቸው ታውቋቸዋላችሁ አለ ክርስቶስ። ታዲያ አላህ ስብሐነሁ ወተዓላ በቁርአን ላይ ልክ እንዲሁም በሱረቱል ፈትሕ መጨረሻው ገጽ ላይ በመሲሁም አንደበት ላይ ፍሬያማ ብዬ አንተንና የአንተን ተከታዮች ገልጫችኋለሁ ብሎ ስለ ነቢ ሰለላሁ ዐለይሂ ወሰለም ይናገራል። ታዲያ ክርስቶስ ነገር ግን በፍሬው ታውቁታላችሁ ብሎ ተናገረ። ስለ እውነተኛው ነቢይ በፍሬያችሁ ታውቋቸዋላችሁ። አላህ ቃል በቃል በመሲሁ አንደበት ፍሬያማ እንደምትሆን አንተንና ተከታዮችን ገልጫለሁ ሙሐመድ እያለ ስማቸውን እየጠራ ይናገራል። ሙሐመዱን ረሱሉላህ ወለዚነ መዐሁ አሽዳኡ ዐለል ኩፋሪ ረሐማኡ በይነሁም ተራሁም ሩክዐን ሱጀደን የብተጉነ ፈድለን ሚነላሂ ወሪድዋና ሲማሁም ፊ ውጁሂሂም ሚን አሰሪ ሱጁድ ዛሊከ መሰሉሁም ፊት ተውራት ሊየጊዘ ቢሂሙል ኩፋር ወዐደ ላሁ ይናገራል ማለት ነው። ስለዚህ ምን አለ? ወመሰሉሁም ፊል ኢንጂል አለ ሙሐመድ ሆይ አንተ የእኔ የአላህ መልእክተኛ ነህ፣ እንዲሁም ከአንተ ጋር ኢንጂል ወይንም ወንጌል ሲባል ጊዜ ብስራት ማለት ነው። ስለምንድን ብስራት ነው የተናገሩ ብለን ስናይ ከእኔ በኋላ የሚመጣላቸው ስሙ አሕመድ ወይንም ሙሐመድ የተባለ ካለ። ቀጣይ ጥያቄ አለ? እሺ ጥያቄ ምንድን ነው? ቀጣይ ሁሱ ሰኞ ዲቤት ቀርቦልሃል፣ ተቀበል። ዲቤት ቀርቦልሃል፣ እንዳትቀር ተቀበል። ተቀበል። ጆቤት ቀርቦልሃል፣ ተቀበል ወንድማችን። እንጓጓለን በጣም በኤዲት ቮይስ ቪዲዮ አድርጋችሁ አይደለም? ተቀበል። እሺ እሱ ያ ኖ አልወርድም። ለመውረድ አይደለም የተናገርኩት። ለደረሰባቸው ስብራት ተናገር። መንጫጫት ኖ ተጠርተሃል። ገለልተኛ ቤት ተጠርታችኋል። ና ሚስቶችን አስሬ በማስለም አይደለም። ና ተጠርተሃል። ሪከርድ አድርጎ ክርስቲያኖች ተጠርተሃል። እፎይ ሪከርድ እያደረገ ነው። አንተን ራስህን አሁን ነገ ማታ ጠብቅ ሪከርድህን። እሱ ተደብቆ ሪከርድ እያደረገ ነው። ሰኞ ተጠርተሃል። ና ሚስቶችን አስሬ ባስ ኧረ እሱ አንድ ጥያቄ ብቻ ልጠይቅ። እንተ መጠቃቀም ጥያቄ ሪከርድህ አንድ እሱ ተደብቆልህ ሪከርድ እያደረገህ ነው። ሂድና የኔን ትምህርት ይሰማል። እሱ ሪከርድ ያደርጋል። ሁሴን ዛሬ እንዲህ ብሎ ማታ መጽናኛ ያመጣላቸዋል። ጠብቁት። ሪከርድ ውስጥ ገብተሃል። ዋናው ነገር እውነቱን መጨበጥ ነው። ዋና ነገሩ እውነቱን መጨበጥ ነው እንጂ ሌላ ሪከርድ ምናምን የሚባል የራስ ፈቃድ ነው። ጥያቄ ካለ ቀጥለው ወደ ጥያቄ ክርስቲያን ሰሞኑን ወላሂ ጭፍት ያሉት ባሁን ማለት እሺ ኢየሱስ ክርስቶስ ጌታ እንደሆነ ሰዎች በአፋቸው እንዲመሰክሩ እኛ መስበክ የለብንም ወይስ አለብን? አታስደግመኝ እባክህ።
መጽሐፍ ቅዱስ ጌትነትን ለስንት ከፍሎ ያየዋል የሚለውን መጀመሪያ ማወቅ አለብህ። አንደኛ ሰዎች አይቀበሉም። የእናንተ ሰዎች አይቀበሉም። ብዙ ጌትነት ማለትን ማለት ነው። ምን አልኩኝ ቅድም? አስረዳሁ እኮ የክርስቶስ ጌትነት ማለት በስልጣን በሹመት የሚገኝ በመደረግ የሚገኝ ጌትነት ነው እያልኩ እኮ ነው። ገብቶሃል አይደል? በሹመት በስልጣን የሚገኝ ነው አይደለም። በመለኮታዊ እንደተደረገ እኔ እንትን አለኝ፣ ሀሳብ አለኝ። የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ምን ይላል? እግዚአብሔር ኢየሱስን ጌታ አደረገው ይላል አይደለ? ይኸውሱ ምንድነው በለ እንትን አሁን መጽሐፍ ቅዱስም ይሁን ቁርአንም ይሁን በአንድ ቦታ የተናገረውን ነገር በአንድ ቦታ ተጨባጭ ምላሽ ሊሰጥ ላይሰጥ ይችላል። የሆነ ማቺንግ የሚደረግበት ያስራል፣ እንትን ያደርጋል። መጽሐፎች በጣም ከባድ ነው ወላሂ፣ ላዚም ነው ማስረዳት። አሁን ቅድም በደንብ ተረድቶ እሺ ሌላ ጥያቄ ይሻለኝ ብሎ ሄደ። እንደገና ተመልሶ እዚያው ላይ ደግሞ ስለ ክርስቶስ ጌትነት ሊያወራ ነው። እንዴት ነው መረዳት የምትችሉት? ቅድም ጠየቀኝ። አንድ አዳምጥ። በመደረግ የተገኘ ጌትነት ነው ጌትነቱ አልኩህ። አይ አይደለም፣ እንዴት ጌታ ይደረጋል ኢየሱስ አልከኝና ማስረጃ አሳየኝ አልክ። አሳየሁ ከፍቼ የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እግዚአብሔር ኢየሱስን ጌታ አደረገው ይላል። ካየህ በኋላ እንደገና እሺ ሌላ ጥያቄ አለኝ ብለህ ወደ ሌላ ጥያቄ ሄድክ። እንደገና መልሰህ ስለ ጌትነት እንደገና ማውራት ጀመርክ። በአጭሩ የኢየሱስ ክርስቶስ ጌትነት በመደረግ የተገኘ ጌትነት ነው። ያ ማለት የስልጣን የሹመት ጌትነት ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እግዚአብሔር ኢየሱስን ጌታ አደረገው ይላል። ያ ነው ስልጣን ነው። ስልጣኑን ደግሞ አሳልፎ ይመልሳል፣ ይሰጣል ለሰጠው። ጭራሽ ሌላ ዱብና ነገር ኢየሱስ ክርስቶስ የተሰጠውን ሁሉ ስልጣን ይመልሳል፣ ያስረክባል ለሰጠው ለአምላኩ። ምን ትላለህ? አሳልፎ ይሰጣል። ምንም ምለው ነገር የለም እኮ አምናለሁ፣ እሱን አምናለሁ። ያው አባት ለልጁ የሚያስፈልገውን ነገር እንትን እንደሚያደርግ አውቃለሁ እኮ። ስልጣኑን ይመልሳል። መለኮታዊ ጌትነት የሚመለስ ነገር አይደለም። ይኸውልህ አንደኛ የቅድሙ በመደረግ የተገኘ በመሰጠት የተገኘ ነው አልኩ። ሁለተኛ ደግሞ ሌላው ነገር ምንድን ነው? ጭራሽ የተሰጠውን ነገር ይመልሳል እያልኩህ ነው። መለኮታዊ ባህሪ ቢሆን የሚመለስ ነገር አይደለም፣ የምትመልሰው ነገር አይደለም። አሁንም ለዚህም ማስረጃ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 36 ላይ አካባቢ ምን ይላል? 28 ከዛ ጀምሮ አለቅነትንም ስልጣንንም ሹመትንም ሁሉ ለሰጠው ለአባቱ አሳልፎ ይመልሳል ይሰጣል ይላል። አብ ሰጠው፣ ከዚያ በኋላ ተቀበለ ኢየሱስ ክርስቶስ። ከዚያ መጨረሻ ላይ ደግሞ ያንን የተቀበለውን ስልጣን ይመልሳል ለሰጠው። ስለዚህ መለኮታዊ ጌትነት ሳይሆን ይሄ ስልጣን መለኮታዊ ሳይሆን ጊዜያዊ ነው። የተሰጠ ነው ለኢየሱስ ክርስቶስ በተመረጠበት ጊዜ የዛኔ ስልጣን ተሰጥቶት ነው፣ ሌላ ነገር አይደለም። ገብቶሃል? ይሄን ይመስላል። እሺ ከላይ ቤቲ ሰላም፣ እንዴት ነሽ ቤቲ? ያለሽ ይሁንሽ ቤቲ? ከላይ ቤቲ ይሰማሻል? አረ ይሰማል ወይ? እሺ ጥያቄ ያለ ይቀጥል። ጥያቄ ያለ ይቀጥል።